ስለዚህ የተሐድሶ አንኳር ዓላማ የተሐድሶ አንኳር አጀንዳ መድረኩ ለክርስቶስ በመድረኩ ላይ ኢየሱስ ብቻውን ይታይ ነው። መድረኩ ላይ ወንጌል ብቻውን ይሰበክ ነው። አውደ ምሕረቱ ላይ ብቻውን የክርስቶስ ትምህርት ነፃ የሚያወጣው የኢየሱስ ትምህርት። እግዚአብሔር አምላካችን የተመሰገነ ይሁን። የነፃነት አርማ የያዘው የወንጌል እውነት ያልተደረተበት ያልተደረበበት ብቸኛው የቃሉ እውነት ብቸኛው ነፃ አውጪው የቃሉ ልዕልና የቃሉ ሱፒሪዮሪቲ የቃሉ ከፍታ ይገለጥ ለወንድሞቻችን ለአባቶቻችን። አውደ ምሕረት ላይ ህዝቡ ሊሰማ ሲመጣ ወንጌሉን ለማድመጥ ሲመጣ በተረተረት እንቅልፍ አናሲዘው እንቅልፍ በተረተረት እንቅልፍ አሲዘነው የዘላለም ሕይወት ዕጣ ፈንታው ላይ አንቀልድበት። የዘላለም ሕይወት ዕጣ ፈንታው ላይ አንጫወትበት። የእሳት ዳር ጨዋታዎችን በማምጣት እድሜው ላይ ዘመኑ ላይ መንፈሳዊ ዕጣ ፈንታው ላይ አንቀልድበት። ወንጌልን እንስበከው፣ ኢየሱስን እንስበከው። በተገኘው አጋጣሚ ሁሉ እነሆ የነፃነት አርማ የሆነው በደም ማኅተምነት ላይ የተገለጠው የተረጋገጠውን የመዳን መንገድ እናሳየው፣ እንንገረው። ያ ሲሆን ለህዝባችን መዳን፣ ያ ሲሆን ለህዝባችን የዘላለም ሕይወት መውረስ፣ ያ ሲሆን በእውነት ለቤተ ክርስቲያንም ክብርና ልዕልና ዘመኗንም እድሜዋንም አስተዋጽኦዋንም ሊመጥን በሚችል ሁለንተናዊ ክብር ተገልጣ ለሚቀጥለው ዘመን የወንጌሉን እውነት አስተላልፋ የወንጌሉን ችቦ አስተላልፋ የታሪክ ወቀሳን ተሸጋግራ ከታሪክ ተወቃሽነት ከመለኮታዊው አምላክ ተጠያቂነት ከህዝብ ተጠያቂነት ጭምር እንኳን አባቶቻችን ነፃ ያወጡ ዘንድ ሐዋርያዊ አባታዊ መንፈሳዊ ኃላፊነት የሚሰማ ውሳኔ እንዲወስኑ በጣም በትልቅ ትሕትና የሚጠይቅ መንፈሳዊ ጥያቄ ነው ተሐድሶ። እንደምን አረፈዳችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ አድማጮቻችንና ተመልካቾቻችን። ይህ እንግዲህ ነገረ ተሐድሶ የተሰኘው ሳምንታዊ መርሃ ግብራችን ነው። እንግዲህ ሁላችሁም እንደምታስታውሱት ከባለፉት ሳምንታት ጀምሮ በዚህ ነገረ ተሐድሶ በተሰኘው መርሃ ግብራችን ላይ የተሐድሶን አጠቃላይ ሁኔታና ግንዛቤ ለህዝባችን ለማድረስ ያለውን ብዥታ ለማጥራት ተሐድሶ ማለት ምንድነው? ዓላማው ምንድነው? ሐሳቡ ምንድነው? የተነሳበት አጀንዳ ምንድነው? የጽንሰ ሐሳቡ አንኳር ነጥብ ምንድነው? አጠቃላይ ግቡ ምንድነው? ሊያመጣ የሚችለው ውጤት ምንድነው? ከባህሪው የሚነሱ ነገሮች ምንድናቸው? ተሐድሶአውያን ራሱ የምንላቸው ደግሞ እኛን ጨምሮ ያሉ በቤተክርስቲያን ተሐድሶ እንቅስቃሴ ላይ ጥያቄን የሚያስነሱ በመጽሐፎቻቸው የሚጽፉ በጋዜጦቻቸው የሚናገሩ በተገኘው አጋጣሚ በሜንስትሪም በሶሻል ሚዲያም ጭምር በተገኘው ዕድል ሁሉ ያለውን አጠቃላይ የተሐድሶን ጽንሰ ሐሳብና ዓላማ የሚያስረዱ ሰዎች ሐሳባቸው ዓላማቸው ምንድነው? አጀንዳቸው ምንድነው? ራሱ ተሐድሶ የሚባለው ነገር ራሱ መጽሐፍ ቅዱሳዊ መሰረት አለው ወይ? መጽሐፍ ቅዱሳዊ መነሻ አለው ወይ? ምክንያቱም እንደተነጋገርነው ይመስለኛል ከባለፈው ሳምንት ጀምሮ አንዳንድ ነገሮችን እየተነጋገርን የመጣን ይመስለኛልና እርግጥ ነው በዚህም ውይይታችን ላይ የባለፉ ሳምንቶችን ንግግሮቻችንን ውይይቶቻችንን በመመልከት በጣም ብዙ አድማጮች በጣም ብዙ ተመልካቾቻችን በተለያየ መንገድ በእውነት ከዚህ ቀደም ይህንን ጉዳይ በተመለከተ የነበረን አመለካከት እንደዚህ አልነበረም እና ተሐድሶ የሚባለው ነገር በአብዛኛው አፍራሽ በሆነ መንገድ ነበረ የምንገነዘበው የምንረዳው የነበረውና እንደዚህ አይነት አዎንታዊ ሐሳብ ያዘለ እንደዚህ አይነት አዎንታዊ ሚናን ሊጫወት የሚችል እንደዚህ አይነት መጽሐፍ ቅዱሳዊና ስነ መለኮታዊ ፋይዳው የላቀ እግዚአብሔራዊ ሐሳብ እንደሆነ ብዙም አናውቅም ነበር ከዚህ ቀደም ብለው ብዙ ወንድሞች ብዙ የቤተክርስቲያን አባቶች ጭምር ሳይቀሩ በጣም ብዙ ወጣቶች ጭምር ሳይቀሩ እየደወሉ በስልኮቻችን እየደወሉ በሶሻል ሚዲያ በተመለከቷቸው አድራሻዎቻችን እየጻፉ የደረሱበትን የነበረውን የብዥታ ማጥራት ነገር እንዴት እንደነበረ አስተያየቶቻቸውን ሰጥተውናልና ከዚህ መነሻነት ምንድነው የምንገነዘበው ማለት ነው። እስከዛሬ በመጣንበት ዘመን ላይ እስካሁን በመጣንበት በተከደበት ዘመን ላይ ተሐድሶአውያኑ ዓላማቸውን ወደ ህዝብ ለማስገባት ዓላማቸውን ለህዝብ ለማቅረብ የሐሳባቸውን አጀንዳቸውን ወደ መጽሐፍ ቅዱስ እንመለስ የሚለው መጽሐፍ ቅዱሳዊ መሰረት ያለውን ጥያቄዎቻቸውን ለህዝብ ምዕመኑ ለአባቶቻችን በተገኘው ዕድልና አጋጣሚ ከመግለጥ ባሻገር የተሐድሶን ዓላማ የተሐድሶን አጀንዳ የተሐድሶን ጽንሰ ሐሳብ የተሐድሶን የት ደረስና የት ጀመርነትና የት ደረስነት በግልጽ የመናገር ዕድሉም አጋጣሚውም ስላልነበረ ብዙ ብዥታዎች በህዝባችን ዘንድ ተፈጥረው ቆይተዋል። ስለዚህ ከዚህም በኋላ በሚኖረን መርሃ ግብሮቻችን ላይ ተሐድሶውን በተመለከተ ያለውን አዎንታዊ አንኳር ዓላማ እየገለጥን እያብራራን የምንሄድ ይሆናል ማለት ነው። እስካሁን በመጣንበት መንገድም ጥቂት ለመግለጥ ተሞክሯል።
የአጀንዳውን መጽሐፍ ቅዱሳዊ መሰረትነት ከብሉይ ኪዳን ጀምረን ይልቁንም ደግሞ ከፍጥረት ጅማሬ ጀምረን ይልቁንም እግዚአብሔር አምላክ ይህን የሚታየውን ግዘፍ ዓለም ከማምጣቱ ቀድሞ ጀምረን መጽሐፍ ቅዱሳዊውን የተሐድሶ አጀንዳና ዓላማ እንዴት እንደነበረ በእግዚአብሔር መለኮታዊ ህሊና ውስጥ በእግዚአብሔር መለኮታዊ ሁሉን አዋቂነት ውስጥ የነበረውን የተሐድሶ ሐሳብና አጀንዳ እንዴት እንደነበረ ከአባታችን ከአዳም መፈጠር ጀምሮ ከሰው ልጅ ወደ ምድር መምጣት ጀምሮ እንደሆነ ደግሞ ከብሉይ ኪዳን ከተገለጡ አባቶች ጀምሮ ከነ ሙሴ ከነ አብርሃም መጠራት ጀምሮ ከነ ዳዊት መንገስ ጀምሮ ከታቦቱ ጀምሮ በታቦቱ ውስጥ ከተሰጠው ጽላት ጀምሮ ከመሰክሩ ታቦት ኪዳን ጀምሮ በእያንዳንዱ ነገስታት ነቢያት በተሰጡት በተገለጠበት መንገድ ሁሉ እግዚአብሔር አምላክ እንዴት አድርጎ ተሐድሶን እንዴት ለማምጣት በህዝቡ ውስጥ ይሰራ እንደነበረ ለመመልከት ሞክረናል። እንግዲህ ይሄ በሰው ህይወት ላይ በሰው ማንነት ላይ እግዚአብሔር አምላክና የሰው ልጅ በውድቀት ምክንያት በተፈጠረው ክፍተት በተሰበረው ድልድይ የግንኙነት ድልድይ ውስጥ እግዚአብሔር አምላክ ያንን ድልድይ ለመገንባት እንዴት ባለ መንገድ ከብሉይ ኪዳን ጀምሮ በተለያየ አደራረግ በተለያየ መንገድ ወደ ህዝቡ እግዚአብሔር ሐሳቡን ሲያቀርብ ሲያደርስ እንደነበረ በመጽሐፍ ቅዱስንም ታሪክንም የመጽሐፍ ቅዱስ ሐሳብንም ሲስተማቲክ ቴዎሎጂንም ጭምር በማሳየት አብነት በማድረግ ዋቢ በማድረግ ለማሳየት ሞክረናል። ስለዚህ የእግዚአብሔር ሐሳብ ጥቅልሉ መነሻው የንግግሩ መቋጫ የንግግሩ መደምደሚያ ድምድማቱ ደግሞ ልጁን በመላክ ስለዚህ አሁን እነዚህ የተመጣባቸው በብሉይ ኪዳን ውስጥ እግዚአብሔር በወደደው መንገድ ማለት ነው በፈቀደው መንገድ እንዲሁም በፈለገው መንገድ በየትኛውም አጋጣሚና እድል ሲናገር ሐሳቡን ሲያብራራ ወደ ህዝቡ ለመግባት ሲሞክር በመካከል የነበረውን እርቅ ለማስተካከል ሲሞክር ድልድዩን ሲገነባ ቆይቶ በመጨረሻ ያ የተሰበረው የአምላክና የልጅ የሰውና የእግዚአብሔር ግንኙነት በመጨረሻ ከዚህ በኋላ በሌላ እድል ሊተካ በማይችል ሁኔታ ከዚህ በኋላ ሌላ የግንኙነት መስመርን ሊያስተካክል በማይችል ሁኔታ እግዚአብሔር ለመጨረሻ ጊዜ በልጁ አካል ላይ በልጁ ሰውነት ላይ በሰራው የማዳን ስራ በልጁ ሰውነት ላይ በሰራው የቤዛዎች ስራ የሪዴምሽን ስራ እግዚአብሔር አምላክ እንዴት ባለ ፍጹምና የመጨረሻውን የተሐድሶን ስራ እግዚአብሔር በልጁ አካል ላይ በመስቀል ላይ በተሰራ የደም ፊርማ እንዴት እንደጨረሰ ተመለከትን ማለት ነው። ስለዚህ አሁንም በድጋሚ የባለፈውን ሐሳቦች እንደው ጠቅለል አድርጎ ሪቫይዝ ለማድረግ ያክል የተሐድሶ መነሻ የተሐድሶ መድረሻ የተሐድሶ መንሄጃ የተሐድሶ የተጀመርነት የተሐድሶ የተደረስነት የተሐድሶ ጅማሬና ፍጻሜ የተሐድሶ አልፋና ኦሜጋ የተሐድሶ ቀኖና ዶግማው የተሐድሶ ዶግማ የማይነካው ሐሳቡ ካኖና አላር ልንቀይረው ማንችል ልናስተካክለው ልናድሰው ማንችለው የተሐድሶ ዋና ፒላር አዕማድ በእግዚአብሔርና በሰው መካከል የተፈጠረውን የግንኙነት ክፍተት ኃጢአት በሚባል ምክንያት የገባውን በእግዚአብሔርና በሰው መካከል ያለውን ያንን ክፍተት ለማስተካከልና ለማደስ እግዚአብሔር አምላክ የወሰደው መለኮታዊ አደራረግ ነው ተሐድሶ ብለን በብዙ ማስረጃ ለማሳየት ሞክረናል። ስለዚህ ተሐድሶአችንን ስንናገር ተሐድሶ ያስፈልጋል ስንል ቤተክርስቲያን ራሷን ማየት አለባት ስንል መጽሐፍ ቅዱስ መሰበክ አለበት ስንል ጌታ ኢየሱስ መድረኩን መያዝ አለበት ስንል መድረኩን ለወንጌል መልቀቅ አለብን ብለን ስንል ዝማሬዎቻችን ስብከቶቻችን የተለያየ ስርዓቶቻችን ባህላችን ወጋችን መገለጫዎቻችን በጠቅላላ ለወንጌሉ ክብር ሊውሉ ይገባል ለክርስቶስ ትምህርት ሊውሉ ይገባል። ኢየሱስን ሁለተኛ ያደረገ ጌታ ኢየሱስን ከአላርለ በማዳኑ ስራ ላይ በቤዛዎቱ ስራ ላይ በቤዛነቱ ጉዳይ ላይ በጽድቅ ላይ እግዚአብሔር አምላክ በገለጠው የጽድቅ መንገድ ላይ ሊለካኩ ትከሻ ለትከሻ ሊለካኩ የሚወዱ ስርዓቶች ቢሆኑ ወጎች ቢሆኑ እድሜ ጠገብ ባህሎች ቢሆኑ እድሜ ጠገብ በጣም ትውፊቶች ቢሆኑ እድሜ ጠገብ አስተምሮች ቢሆኑ እድሜ ጠገብ አላርለ ትርጓሜዎች ቢሆኑ እድሜ ጠገብ የሆኑ የተለያዩ የምንፈጽማቸው ውጫዊም ውስጣዊም ስርዓቶች የመቅደስ ስርዓቶች ቢሆኑ ከለርፉል የሆነው የሚያምረው መገለጫዎቻችን እንኳን ቢሆን በክርስቶስ ኢየሱስ ትምህርት ላይ ትከሻ ለትከሻ ለመለካካት የክርስቶስን ትምህርት ቀዳሚ ለማድረግ የሚሞከረውን መጽሐፍ ቅዱሳዊ ሐሳብ ለመጋራት ለመገዳደር የሚሞክረውን የትኛውንም ትምህርት ማራገፍ አለብን። ኢየሱስ ብቻውን አውደ ምሕረት ላይ ሊታይ ይገባል። ኢየሱስ ብቻውን በስብከቶቻችን ሊታይ ይገባል። ኢየሱስ ብቻውን በዝማሬዎቻችን ሊታይ ይገባል። ኮታ ሰጥተን 5 ለኢየሱስ 2 ለማርያም 4 ለመላእክት ምናምን ብለን በዝማሬዎቻችን በድልዳሎሽ በኮታ ሰጥተን ምድብ አውጥተን የምናመልከው የምንዘምርለት ሳይሆን
ብቸኛ ዝማሬ የሚገባው፣ ብቸኛ አምልኮት የሚገባው፣ ብቸኛ ክብር የሚገባው፣ ብቸኛ የሰዎችን ልጆች ለማዳን ሪስክ የወሰደ ሪስክ ብቻ አይደለም ዋጋ የከፈለ ሰው ሆኖ የመጣ በስጋ የተገለጠ የእግዚአብሔር ሐሳብ፣ የእግዚአብሔር ቋንቋ፣ የእግዚአብሔር ንግግር ሆኖ ኢየሱስ መድረኩን ይቆጣጠር የሚል ነው የተሐድሷችን ዋና አጀንዳና ዓላማ። መድረኩን ለቋል። ኢየሱስ ተገፍቶ ወጥቷል። ኢየሱስን ያሉ ከመድረክ ተሰደዋል። ኢየሱስ ያሉ ሰባኪያን ለስደት ተዳርገዋል፣ ለሞት ተዳርገዋል፣ ጭምር ሳይቀር ለእስር ተዳርገዋል፣ ለስም ማጥፋት ተዳርገዋል፣ ለሰብዕና ገደላ ተዳርገዋል። በማህበረሰቡ ውስጥ ያላቸው ማህበራዊ መስተጋብር እንዲሰበር ተደርጓል። ይልቁንም ዘመኑ የተቀየረ ሲመጣ አንዳንድ ነገሮች ተሻሽለው መጡ እንጂ እሳት እንዳይጭር፣ እድር እንዳይገባ፣ እቁብ እንዳይገባ፣ ማህበር ውስጥ እንዳይገባ፣ የተለያየ ማህበራዊ ተሳትፎ ውስጥ እንዳይሳተፍ ኢየሱስ ስላለ ብቻ የሚደረጉ ስልታዊ የማግለል መንገዶች በብዙ መንገድ ታልፈዋል። በጣም ስትራቴጂክ የሆነ በጣም ስልታዊ የሆነ ሰዎች ኢየሱስ የሚለው ስም ለብቻው ለማክበር ፈቃደኝነት እንዳይኖራቸው፣ መሻት እንዳይኖራቸው፣ ኢኒሼቲቫቸውን ለመምታት ኢየሱስ ብዬ ካልኩኝ የመቃብር ቦታ እከለከላለሁ፣ ኢየሱስ ብዬ ካልኩኝ ቀባሪ አጣለሁ፣ ኢየሱስ ብዬ ካልኩኝ የማህበረሰቡን መስተጋብር ላገኝ አልችልም፣ ኢየሱስ ብዬ ካልኩኝ የተለያየ መገለል ይገጥመኛል ብሎ በመፍራት ሰው ወደ ኢየሱስ እንዳይመጣ፣ ሰው ወደ ወንጌል እንዳይመጣ፣ ሰው በተለያየ መንገድ ወደ ክርስቶስ ሐሳብ እንዳይመጣ የተለያዩ አይነት ስልታዊ ዲስክሪሚኔሽኖች ሲከናወኑ ነበር። አሁንም በቀጥታ በዛ ዘመን ላይ የሚደረገው ነገር ዛሬ ላይ ባይደረግም እንኳን አልፎ አልፎ ግን የምናያቸው የኢየሱስና የኢየሱስ የሆኑትን ጭካኔ በተሞላበት መንገድ የማግለል፣ ጭካኔ በተሞላበት መንገድ ስም የማጥፋት፣ ጭካኔ በተሞላበት መንገድ ስብዕናቸውን የመግደል፣ ሞራላቸውን የመግደል፣ ታሪካቸውን የመግደል፣ እድሜያቸውን የማይመጠን እርምጃዎችን የመውሰድ ከፍተኛ ዝንባሌዎች፣ አልፎ አልፎ ድርጊቶችንም እንታዘባለን። ስለዚህ የተሐድሶ አንኳር ዓላማ፣ የተሐድሶ አንኳር አጀንዳ መድረኩ ለክርስቶስ፣ በመድረኩ ላይ ኢየሱስ ብቻውን ይታይ ነው። መድረኩ ላይ ወንጌል ብቻውን ይሰበክ ነው። አውደ ምሕረቱ ላይ ብቻውን የክርስቶስ ትምህርት ነፃ የሚያወጣው የኢየሱስ ትምህርት። እግዚአብሔር አምላካችን የተመሰገነ ይሁን። የነፃነት አርማ የያዘው የወንጌል እውነት ያልተደረተበት ያልተደረበበት ብቸኛው የቃሉ እውነት፣ ብቸኛው ነፃ አውጪው የቃሉ ልዕልና፣ የቃሉ ሱፒሪዮሪቲ፣ የቃሉ ከፍታ ይገለጥ ለወንድሞቻችን ለአባቶቻችን። አውደ ምሕረት ላይ ህዝቡ ሊሰማ ሲመጣ፣ ወንጌሉን ለማድመጥ ሲመጣ በተረተረት እንቅልፍ አናሲዘው እንቅልፍ በተረተረት እንቅልፍ አሲዘነው የዘላለም ህይወት ዕጣ ፈንታው ላይ አንቀልድበት፣ የዘላለም ህይወት ዕጣ ፈንታው ላይ አንጫወትበት። የእሳት ዳር ጨዋታዎችን በማምጣት እድሜው ላይ ዘመኑ ላይ መንፈሳዊ ዕጣ ፈንታው ላይ አንቀልድበት። ወንጌልን እንስበከው፣ ኢየሱስን እንስበከው። በተገኘው አጋጣሚ ሁሉ እነሆ የነፃነት አርማ የሆነው በደም ማኅተምነት ላይ የተገለጠው የተረጋገጠውን የመዳን መንገድ እናሳየው፣ እንንገረው። ያ ሲሆን ለህዝባችን መዳን፣ ያ ሲሆን ለህዝባችን የዘላለም ህይወት መውረስ፣ ያ ሲሆን በእውነት ለቤተ ክርስቲያንም ክብርና ልዕልና ዘመኗንም እድሜዋንም አስተዋጽኦዋንም ሊመጥን በሚችል ሁለንተናዊ ክብር ተገልጣ ለሚቀጥለው ዘመን የወንጌሉን እውነት አስተላልፋ፣ የወንጌሉን ችቦ አስተላልፋ፣ የታሪክ ወቀሳን ተሸጋግራ ከታሪክ ተወቃሽነት፣ ከመለኮታዊ አምላክ ተጠያቂነት፣ ከህዝብ ተጠያቂነት ጭምር እንኳን አባቶቻችን ነፃ ያወጡ ዘንድ ሐዋርያዊ አባታዊ መንፈሳዊ ኃላፊነት የሚሰማ ውሳኔ እንዲወስኑ በጣም በትልቅ ትሕትና የሚጠይቅ መንፈሳዊ ጥያቄ ነው። ተሐድሶ አባቶችን የማዋረድ፣ አባቶችን ዝቅ የማድረግ፣ የአባቶችን ክብር ዳውን የማድረግ፣ የቤተክርስቲያንን ክብር ዳውን የማድረግ፣ የቤተክርስቲያን ልዕልና ዳውን የማድረግ የማጥላላት ጉዳይ አይደለም። እርግጥ ነው አንዳንዶች ተሐድሶ ሲመጣ ወንጌሉ ሲሰበክ የነፃነት እውነታው ሲገለጥ ሲነገር በጓዳ የተለማመዷቸው ልምምዶች፣ በጓዳ የተለማመዷቸው መናፍስታዊ አሰራሮች፣ ቅጠል በጣሾች፣ ሳር ማሾች፣ መዳፍ አንባቢዎች የሲኒን መዳፍ በማንበብ የሰዎችን ዕጣ ፈንታ እንወስናለን ብለው የሚሉ ከአጋንንቱ ዓለም ጋር የተዋረሱ የአጋንንቱ ኤጀንቶች ይሄ ጥያቄ ሲመጣ እንደሚያስቆጣቸው እንደሚያስኮርፋቸው፣ ይልቁንም ይሄ ጥያቄን እንዲዳፈን ለማድረግ የትኛውንም የክርስቶስ ስም እንዳይነሳ ለማድረግ እርምጃ እንደሚወስዱ የተገለጠ ነው። ቀላል ነገር ነው እያልን አይደለም። ነገር ግን ምንም እንኳን እነዚህ ሰዎች
በህዝቡ ዕጣ ፈንታ ላይ የስንቱን ወጣት ህይወት ያበላሹ ዕጣ ፈንታህን እበይንልሃለሁ፣ ዕጣ ፈንታህን እነግርሃለሁ በማለት የብዙዎችን ትዳር ያበላሹ፣ የብዙዎችን ጭንቅላት ያበላሹ፣ ለአገር ለቤተ ክርስቲያን ስንት ሊጠቅሙ የሚችሉ ወጣቶችን ትውልድን ሁሉ በክፋት አሰራራቸው ተብትበው የአጋንንት እስረኛ ያደረጉ፣ በጓዳ የተደበቁ፣ በመቅደስ የተሸፈኑ፣ በግዕዝ የተከለሉ፣ በመጽሐፍቶቻችን የተከለሉ የተደበቁ ብዙ እልፍ ዘመን የቆዩ ስር ሰደድ የሆኑ ዘመን ተሸጋግረው የመጡ ዛሬም የህዝቡ ዕጣ ፈንታ በእኛ እጅ ነው ብሎ የሚፎክሩ ዛሬም ህዝቡ ወደ ወንጌል አይመጣም፣ ህዝቡን ይዘን ወደ ሲኦል እንወርዳለን ብለው በጨለማ የተማማሉ በጨለማ ከክፉ ጋር የተዋረሱ የተወራረሱ የክፉ ዓለም ሚና የሚጫወቱ በክፉ ዓለም ላይ ሚናቸውን የሚጫወቱ ለክፉ ዓለም ተላልፈው የተሰጡ ክፉዎች የወንጌል እውነት ሲነገር እንደሚያስቆጣቸው እንደሚያስኮርፋቸው ሰይፍ እንደሚያስመዛቸው የታወቀ ነው። ነገር ግን ያም ቢሆን በዘመናት መካከል ታላቅነቱን እየገለጠ የመጣው የሰራዊት ጌታ እግዚአብሔር በዘመናት መካከል ስለ ህዝቡ መዳን ዋጋ እየከፈለ ስለ ህዝቡ መዳን ትውልድን እያስነሳ ስለ ህዝቡ መዳን ሰዎች ወደ ወንጌል እውነት ይመጡ ዘንድ ለወንጌል ቆረጡ የጨከኑ ታድሷዊ አርበኞችን እያስነሳ በእውነት የወንጌሉን እውነት እየገለጠ ዛሬ የመጣው እግዚአብሔር አሸናፊ መሆኑ የማይቀር ነው። ስለዚህ በዚህ አጋጣሚ አሁንም ቢሆን ይህን ሐሳብ ለማስተላለፍ ይህን መልእክት እፈልጋለሁ። ሳር ማሾች፣ ቅጠል በጣሾች፣ መዳፍ አንባቢዎች የሰዎችን ዕጣ ፈንታ በጨለማ እንወስናለን ብለው በማይታወቅ ቋንቋ እያነበነቡ እየደገሙ ለሊት 9 ሰዓት እየተነሱ የሰዎችን ቤት የሚረግሙ ትዳርን የሚረግሙ የሰዎችን ዕጣ ፈንታ የሚረግሙ ወንጌል እንዳይሰበክ ምድሪቷ ላይ እጃቸውን ጭነው የሚረግሙ ኢየሱስ መድረኩ ላይ እንዳይነገር አውደ ምሕረቱ ላይ ጌታ ኢየሱስ እንዳይሰበክ ሰው ነፃ እንዳይወጣ በጨለማ እስራት ተይዞ ወጣቱ ትውልድ ሁሉ ወደ ሲኦል እንዲነዳ ኢየሱስ የሚለው ስም እንዳይሰማ የምታደርጉ እናንተ ክፎች እግዚአብሔር አምላክ ለዚህ ቤተክርስቲያን ዘመን እያመጣ ነውና በእውነት ከእግዚአብሔርም ቅጣትና ቁጣ ታመልጡ ዘንድ ዛሬ እጃችሁን ወደ ወንጌል እንድታነሱ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። የህዝቡን እግር ተብትባችሁ በድግምታችሁ ተብትባችሁ በጥንቆላ አሰራራችሁ ተብትባችሁ በመዋርታችሁ በመተታችሁ ተብትባችሁ የህዝቡን እድልና ፈንታ ይዛችሁ ህዝቡ ወደ ወንጌል እንዳይመጣ አይኑን አስራችሁ ጨፍናችሁ ወደ ገደል እየመራችሁ ያላችሁ እናንተ ክፎች እነሆ የእግዚአብሔር ቁጣ በናያችሁ ላይ ከመምጣቱ በፊት እነሆ የእግዚአብሔር እሳት በላያችሁ ላይ ከመውረዱ በፊት ስለ ወንጌልና ስለ ኢየሱስ እጃችሁን እንድታነሱና እንድትሰጡ በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁ። ህዝቡ የእግዚአብሔር ነው። ልቀቁት፣ ህዝቡን አትያዙት። ወንጌል ይሰበከው። ህዝቡ የኢየሱስ ነው። ዋጋ የተከፈለለት ህዝብ ነው። ጌታ ኢየሱስ በቀራንዮ አደባባይ ላይ ብዙዎች መሳቂያና መሳለቂያ አድርገውት እርቃኑን በአደባባይ ላይ በገዳዮቹ ፊት፣ በሰቃዮቹ ፊት፣ በአሸዋፊዎቹ ፊት፣ በተረበኞቹ ፊት የሞተለት ህዝብ ነው። ዛሬ እናንተ የምታሾፉበት ይሄ ህዝብ፣ ዛሬ እናንተ በዕጣ ፈንታው ላይ የምትቀልዱበት ይሄ ህዝብ አይዞ እኔ ነፍስ አባት ነኝ፣ እኔ ንስሐ አባት ነኝ፣ የፈለገ ኃጢአት ብትሰራ እኔ ጸልይልሃለሁ፣ እኔ አስተሰርይልሃለሁ የተባለ በሙት ሃይማኖተኝነት ላይ የተመሰረተ የክርስትና ህይወትን እንዲለማመድ የፈረዳችሁበትን ይህን ህዝብ ልቀቁት። ነፃ ይውጣ። ወንጌል ይሰበከው። ሰባኪዎችን አታሳዱ። ኢየሱስ ይባል አትቆጡ። ስለ ወንጌል ሲነገር መጽሐፍ ተገልጦ ሲነበብ ማይክ አትቀሙ። ከአውደ ምሕረት አታሳዱ። ይሄ በምድሪቷ ላይ ቁጣን ያመጣል። በምድሪቷ ላይ የእግዚአብሔር ሐሳብ እንዳይገለጥ ያደርጋል። ወንጌል ስለ ልጁ ነው፣ ስለ ኢየሱስ ነው። ወንጌልን ለታሪካችን መስዋዕት አናድርገው። ወንጌልን ለቀደመው ትውፊታችን መስዋዕት አድርገን አናቀርበው። ወገኖቼ ይሄን ሐሳብ ማቀርበው ለአባቶች፣ ይሄን ሐሳብ ማቀርበው በዚህ የክፋት አሰራር ውስጥ ተይዘው በጨለማ ተደብቀው ተከልለው በጧፍ ተደብቀው በመጽሐፍቶች ውስጥ ተደብቀው በዝማሜ ውስጥ ተደብቀው በወረብ ውስጥ ተደብቀው በግዕዝ ውስጥ ተደብቀው በማይታወቁ መንፈሳዊ አጋንንታዊ ቋንቋ ውስጥ ተደብቀው እየተሽለኮለኩ ህዝቡን ለሲኦል እያጩ ያሉ ህዝቡን የሲኦል ሙሽራ ለማድረግ ሌት ተቀን እየተጉ ያሉ የወንጌል ጠላቶች፣ የክርስቶስ ጠላቶች፣ የክርስቶስ ትምህርት ጠላቶች፣ ኢየሱስን አታሰሙኝ ባዮች፣ ወንጌልን አታሰሙኝ ባዮች፣ ኢየሱስን አታሰሙኝ ባዮች እናንተ የእግዚአብሔር ቁጣ በእናንተ ላይ ከመምጣቱ በፊት ይህን ህዝብ ፍቱት። አጋንንታዊ ስራችሁን በዚህ ህዝብ ላይ አታርጉ፣ አታሟርቱበት፣ አትያዙት። እጃችሁን ለወንጌል ስጡ። እድል አላችሁ፣ የመመለስ እድል አላችሁ።
እነሆ በእግዚአብሔር ቤት እግዚአብሔር በእናንተ ሕይወት ሊሰራ የሚፈልገውን ነገር እንዲሰራ ለማድረግ እድል አላችሁ። ዛሬ ይህንን እድል ለመጠቀም አሻፈረኝ ብላችሁ ብትሉ የእግዚአብሔር ቁጣ በእናንተ ላይ ይገለጣል። እግዚአብሔር ስለ ሕዝቡ ግድ ስለሚለው ዋጋ ስለከፈለበት ስለዚህ ሕዝብ በቀራንዮ አደባባይ ስለተሰቀለለት ስለዚህ ሕዝብ የሮምን ወታደሮች ጅራፍ ታግሶ የሮምን ወታደሮች ጥፊ ታግሶ የሮምን የወታደሮች የጨካኔ ድብደባ ታግሶ እርቃኑን በአደባባይ የተሰቀለለት ሕዝብ ነው። ይሄ ሕዝብ ነጠላ ለብሶ ሲወጣ አሜን አሜን ሲላችሁ የእናንተን ጉዳይ ትልቅ ጉዳይ አድርጎ አባቶቼ ብሎ የዘላለም ሕይወት ዕጣ ፈንታውን እንኳን በእጆቻችሁ አሳልፎ የሰጠው ይሄ ሕዝብ አታሹፉበት፣ አትቀልዱበት። ወንጌልን ስበኩት፣ አታሹፉበት። ክርስቶስን ስበኩት። የዘላለም ሕይወት የሚያገኝበትን መንገድ አሳዩት። መጽሐፋችን ላይ ጌታ ኢየሱስ ሲናገር እናንተ አትገቡም አለ። እናንተ ወደ እግዚአብሔር መንግሥት አትገቡም። ነገር ግን እሱ ብቻ አይደለም አለ። እናንተ ብቻ አለመምጣታችሁ ብቻ ሳይሆን ደግሞ የሚከተሏችሁን ደግሞ የሚያዳምጧችሁን ደግሞ በብዙ እጥፍ ደግሞ የገሃነም ልጆች ስለምታረጉ ወዮላችሁ አለ። ስለ ፈሪሳውያን ጌታ ኢየሱስ በፈሪሳውያን መንፈስ የተገለጣችሁ ቀሚሳችሁን አንዘርፍፋችሁ ቀሚሳችሁን ጺማችሁን አስረዝማችሁ ቋንቋችሁን ውስብስብ የሆነውን ነገራችሁን ብቻ በሕዝቡ ላይ በመጫን እናንተ ማትሸከሙትን ዕዳ ሕዝቡ ላይ በመጫን ሕዝቡ እግዚአብሔርን እንዳይመለከት ሕዝቡ ወንጌል እንዳይሰማ አይምሮንም ልቡንም መንፈሱንም አስራችሁ ወደ ሲኦል የምትነዱት እባካችሁ ወንጌል ይሰበክ፣ ክርስቶስ ይነገር። የነጻነት ሰነዳችን ይሄ ወንጌል ነው። የነጻነት ፊርማችን ይሄ ወንጌል ነው። ከዚህ ውጪ የመዳኛ መንገድ የለም። የራስን ማታለያ መንገዶችን ወዳጆቼ እናቆም፣ ፕሊስ እናቆም። እኛ 24 ሰዓት ወንጌል የምንሰብክ 24 ሰዓት የምንጸልይ እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር ውእቱ መንፈስ ቅዱስ እያለን 24 ሰዓት እግዚአብሔር የምናመሰግነን የሚለውን ይህንን የማባቢያ ቃላችንን በእውነት በማስቀመጥ ሪል የሆነውን እውነተኛ የሆነውን የወንጌልን ንጹህ ትምህርት፣ ንጹህ ሐሳብ፣ ንጹህ መልእክት ወደ ሕዝባችን እናደርስ፣ ወደ ምስኪኑ እናቶቻችን እናደርስ። ከአውደ ምሕረት ክፉ ነገር አይወጣም ብለው ከአውደ ምሕረት ክፉ ነገር ሊሰማ አይችልም ብለው ላልሰሙት ድምፅ እንኳን እልልታ ለሚያሰሙ አባቶቻችን እንዴት ነው ወዴት ነው ለምንድን ነው እንኳን ብለው ለማይጠይቁ ምስኪን ወገኖቻችን ወንጌልን እንስበክ፣ ነፃነትን እንስበክ፣ ነፃ የሚያወጣውን የእግዚአብሔርን ቃል እንስበክ። ያ ሲሆን ለእግዚአብሔር ክብር፣ ለቤተ ክርስቲያንም በረከት፣ ለሕዝቡ መዳን ምክንያት ልንሆን እንችላለን። የተሐድሷችን ሐሳብ ይሄ ነው። ይሄ ይምጣ ነው። ይሄ መድረኩን ያዝ ነው። ይሄ መድረኩን ይቆጣጠር ነው። ይሄ የእግዚአብሔር ሐሳብ ገዢ ሆኖ ይውጣ ነው። ወንጌል የተነጠቀው ወንጌል የምድሪቷን ገዢ መሬት መልሶ ይቆጣጠር ነው። የቤተ ክርስቲያኒቱን የአውደ ምሕረት ገዢ መሬት የኢየሱስ ትምህርት ይቆጣጠር ነው። እንቶ ፈንቶ ተረቶቻችንን እናውጣ ነው። እዚህ ግቡ የማይባሉ በዘላለም ሕይወት ጉዳይ ላይ ዕጣ ፈንታችን ላይ አንዳች ፋይዳ ጥቅም ረብ የሌላቸውን ተረቶችና ወሬዎች፣ ጫወታዎች፣ የአሮጊቶችን የባልቴቶችን ወሬዎች ከመድረክ እናስወግድ ነው። ያ ሲሆን ተሐድሷችን እውን ይሆናል። ያ ሲሆን ቤተ ክርስቲያን እውነትም እንደሚባለው እውነትም ነኝ እንደምትለው በእግዚአብሔር ቃል ትዋባለች፣ በወንጌል እውነት ትንቆጠቆጣለች፣ ለጨለማው ዓለም ብርሃኑና ትገለጣለች። ታሪኳን የሚመጥን ዕድሜዋን የሚመጥን ዘመን ተሸጋጋሪ አስተዋጽኦዋን የሚመጥን በእርግጥም ቀደምት እግዚአብሔር የመሰረታት እቺ ማህበር፣ ቀደም እግዚአብሔር በምድሪቷ ላይ የተከላት እቺ ቤተ ክርስቲያን፣ ቀደም እግዚአብሔር በዚች ምድር ላይ በብዙ አስተዋጽኦ በብዙ በጣም ከለርፉል በሆነ ታሪክ ትገለጥ ዘንድ የፈቀደላት እቺ ታላቅ ማህበር፣ እቺ ቀዳሚ ማህበር በእርግጥ ለምድር በረከት ሆና ትገለጥ ዘንድ፣ በእርግጥ ለወጣቱ ለትውልዱ በረከት ሆና ትገለጥ ዘንድ፣ በእርግጥ በአካባቢያችን በቀጠናችን ላይ ተጽዕኖዋ ሰፊ ሆኖ ትታይና ትገለጥ ዘንድ የኢየሱስ ስም ሁለተኛ፣ የኢየሱስ ስም ሶስተኛ፣ የኢየሱስ ስም በጓዳ፣ የኢየሱስ ስም በሹክሹክታ፣ የኢየሱስ ስም በድብቅ የምጠራ ሳይሆን በአደባባይ ጌታ ኢየሱስ ጌታ ነው ብላ የምትናገር፣ በእርግጥ ብቸኛ አዳኝ እሱ ነው ብላ የምትናገር፣ የዓለም ቤዛ እሱ ነው ብላ የምትናገር፣ ወገቤንም አትል ጌታ ኢየሱስ ቤዛ ነው ሲባል ያንን ነገር ነው ብላ ለመመስከር እኮ ወገቤን ያለችው እኮ ነች እኮ። የእናቴ ቀሚስ አደናቀፈኝ የማትል ለወንጌል የሚከፈለው ዋጋ የምትከፍል ፍሩትፉል የሆነች ገናና የሆነች ስር ሰደድ የሆነች የላቀ አስተዋጽኦ ያላት በእውነት እችን ታላቅ ቤተክርስቲያን ሊመጥን የሚችል የወንጌል እውነት በአውደ ምሕረቶቻችን ይሰበክ ዘንድ እልፍ አእላፍት ወደ ጌታ ሐሳብ ይመጡ ዘንድ
ከታሰሩበት የጨለማ እስራት ይወጡ ዘንድ ከተያዙበት ትብታቦሽ ይፈቱና ይለቀቁ ዘንድ በመስክ እንደሚሰማራ አንበሳ በመስክ እንደሚሰማራ ጥጃ ይቦርቅ ዘንድ በጌታ መንግስት ላይ ህዝባችን በእግዚአብሔር መንግስት ላይ ኢንጆይ ያደርግ ዘንድ የመንግስቱን ትሩፋቶች በዘመኑ ይካፈል ዘንድ በእግዚአብሔር መንግስት ውስጥ ያለውን በረከት በህይወቱ ላይ ይኖረው ዘንድ የመንግስቱን ተካፍሎት በህይወቱ ላይ ያይ ዘንድ ሩቅ የሆነውን አይደረስበትም ብሎ ያለውን የእግዚአብሔር መንግስትን ሩቅ አድርጋችሁበት አርቃችሁበት እግዚአብሔር አምላክ በልጁ ሰውነት ላይ የሰራውን የማዳን ሥራ ከጆሮው ከዓይኑ ከልቡ ከመንፈሱ ከነፍሱ ሰውራችሁበት እንዳይሰማ አድርጋችሁት በባልቴቶች ወሬ በባልቴቶች ታሪክ በባልቴቶች ጫወታ ጆሮውን ደፍናችሁ ይዛችሁ ወደ እግዚአብሔር ሐሳብ እንዳይመጣ እጅና እግሩን እግር ተወርች አስራችሁ በጨለማ ያስቀመጣችሁት ይህን ህዝብ ፍቱ፣ ልቀቁት። ይህን ህዝብ ወንጌል ይሰበከው፣ ልቀቁት። ይህን ህዝብ ጌታን ይስማ፣ ወንጌል ይነገረው፣ ዕጣ ፈንታውን ይወስን፣ የእግዚአብሔር መንግስት ይውረስ። የት እንደሚገባ እንኳን ግራ የገባው ይህንን ህዝብ ወገኖቼ ባልጩት በመሸከም ለስላሳ ባልጩት በመሸከም የእግዚአብሔር መንግስት ትወርሳለህ የተባለ ወገኖቼ ለዝክር የሚቆላውን አሻሮ በማሽተት የእግዚአብሔር መንግስት ትወርሳለህ የተባለ ወገኖቼ በአንዳች ቀዳዳ ውስጥ በማለፍ የእግዚአብሔር መንግስት ትወርሳለህ የተባለ የአካላዊ ሁኔታው እንኳን ግምቱ ሳይገባ እንዴት ሆኖ ነው አንድ ወፍራም ሰው በዛች ቀጭን ገደል ውስጥ በዛች ቀጭን መንገድ ውስጥ እንዴት ነው ሊያልፍ የሚችለው? ካላለፍ አልጸደቅም። ተራራ በመውጣት ህይወቱን እንኳን ሪስክ ውስጥ ከቶ ጌታ ኢየሱስ የሰራውን ያንን ገናና የዘላለም ህይወት ሊወስን የሚችል መለኮታዊን ድርጊት ሳንነግረው ሳናስተምረው አረ እግዚአብሔር አምላክ የህዝባችንን አይምሮ ይክፈት። የህዝባችንን ልብ እግዚአብሔር አምላክ ይክፈት። እንዲጠይቅ ምንድነው እንዲል ወዴት ነው የሚሄደው እንዲል ከቃሉ ውጪ ያለ ትውፊት ከቃሉ ውጪ ያለ ተረት ከቃሉ ውጪ ረብ የሌለሽ ትምህርትና ስርዓት ወግ ባህል ሲመጣ እንዴት ነው ብሎ እንዲጠይቅ እግዚአብሔር አምላክ የህዝባችንን ልቦና ያብራ። የተሐድሷችን ጥያቄ ይሄ ነው ወገኖች። አንዳንዶች አጣመው፣ አንዳንዶች አጠልሽተው፣ አንዳንዶች በአሉታዊ ስሜታቸው ኢየሱስ ጠል በሆነ ግንዛቤያቸው ወንጌል ጠል በሆነ ባህሪያቸው ወንጌልን ጠል በሆነ ልምምዶቻቸው አጋንንታዊ ልምምዶቻቸው የተነሳ ህዝባችን የጌታን ወንጌል ቢሰማ እግዚአብሔርን የሚፈልግ ህዝብ እንደሆነ የታወቀ ነው። ወንጌልን የሚጠማ ህዝብ እንደሆነ የታወቀ ነው። ክርስቶስን ፈላጊ ህዝብ እንደሆነ የታወቀ ነው። ክርስቶስን የሚፈልግ ህዝብ እንደሆነ ድነትን የተጠማ ህዝብ እንደሆነ የታወቀ ነው። እግዚአብሔርን ፍለጋ ከሆኑ ሌሊት ከጅብ ጋር የተጋፋ ሌሊት ከውሻ ጋር የተጋፋ ሌሊት ከዘራፊ ከቀማኛ ጋር የተጋፋ ማህሌቱን ሰዓታቱን ቅዳሴውን ይቆማል እኮ እየሄደ ምን ፈልጎ ነው ወገኖቼ? ጽድቅን ፍለጋ እኮ ነው። ድነትን ፍለጋ እኮ ነው። ያን ሁሉ ነገር ከማድረግን ባሻገር እነሆ ገዳም ለገዳም ይዞራል፣ ገዳም ለገዳም ይሄዳል፣ ይጾባል፣ ይጸልያል፣ ይራባል። ምንም ይሄን ሁሉ ፈርደንበት ወነአምን በወልድ ወነአምን ወልድ በሕይወት ዘላለም የዘላለም ህይወት ያለው ጌታ ኢየሱስን በማመን ነው የምትል ቤተክርስቲያን ነች እያልን እያወጅን አዋጆቻችን አፍአዊ በሆነ አዋጅ ብቻ ህዝባችንን ይዘን ለነጻነቱ አርቀ ነው ለአርነቱ አርቀ ነው ለዘላለም ህይወት አፈንታም አርቀ ነው እግዚአብሔር መንግስት ውስጥ ሊካፈል ስለሚገባው ስለ ተካፍሎቱ ስለ ዋና ሐሳቡ ሩቅ አርገን አስቀምጠ ነው። ዛሬም ለወንጌል ባዕድ፣ ዛሬም ለኢየሱስ እንግዳ፣ ዛሬም ለቃሉ አዲስ፣ ዛሬም ለድነት ሩቅ አድርገን ነው ይህን ህዝብ ፈርደንበት፣ በነፍሱ ላይ ፈርደንበት፣ በነፍሱ ላይ አባት ሆነን፣ በነፍሱ ላይ ገዢ ሆነን፣ በነፍሱ ላይ አለቃ ሆነን፣ በነፍሱ ላይ አዛዥ ናዛዥ ሆነን እንዳይወስን አድርገነው አውግዘነው እንዳይሰማ እንዳያነባ አድርገነው። እግዚአብሔር አምላክ ሆይ የህዝባችንን ልብ አንተ አብራ። የተሐድሶ ዜና የወንጌል ዜና ነው። የተሐድሶ ዜና የብስራት ዜና ነው። የተሐድሶ ዜና በክርስቶስ ኢየሱስ ስለሚመጣው ዘላለማዊ ህይወት ለህዝባችን የማቅረብ መለኮታዊ ማዕድ ነው። በእግዚአብሔር ቤት ላይ በእግዚአብሔር ማዕድ ላይ ጸጋን ለመካፈል የቀረበ የግብዣ ሰነድ ነው ተሐድሶ። ኑ ወደ እግዚአብሔር ማዕድ፣ ኑ ወደ ወንጌል ማዕድ፣ ኑ ወደ ጸጋው ማዕድ፣ ኑ በመንግስቱ ውስጥ ያለውን የእግዚአብሔርን የቤቱ ማዕድ እንካፈል የሚል የግብዣ ሰነድ ነው ተሐድሶ።
የጥሪ ሰነድ ነው ተሐድሶ። ኢንቪቴሽን ካርድ ነው ተሐድሶ። የመግቢያ ወረቀት ነው ተሐድሶ። ኑ ማዕዱን ተካፈሉ ባይ ነው ተሐድሶ። ጸጋን ተካፈሉ፣ የዘላለም ሕይወትን ተካፈሉ። በዘላለም ሕይወት ውስጥ ያለውን መለኮታዊ ደስታ፣ መለኮታዊ ረፍት፣ መለኮታዊ ጽድቅ፣ መለኮታዊ እርቅ እንካፈል ባይ ነው ተሐድሶ። ክፉዎች እንደሚሉት ባህል በራዥ፣ አገር ቆራሽ፣ ድንበር ከፋይ፣ የአውሮፓን ባህል አምጪ፣ የአውሮፓን የሞራል ውድቀት ልቀት በቤተ ክርስቲያን ጋባዥ አይደለም ተሐድሶ። ማን ይናገር የነበረ ማን ያርዳ የቀበረ እንደሚባል ማለት ነው። በአገልግሎት ውስጥ ያለን፣ በሐሳብ ውስጥ ያለን፣ በድርጊት ውስጥ ያለን፣ በእንቅስቃሴ ውስጥ ያለን ይኸው የተናገር ነው። ዓላማው ይሄ አይደለም፣ ሐሳቡ ይሄ አይደለም። ከወንጌል ያነሰ ሐሳብ ጥያቄ የለንም። ከክርስቶስ ያነሰ ሐሳብ ጥያቄ የለንም። ምንም ጥያቄ የለንም። አውደ ምሕረቱን ኢየሱስ ሲይዘው ሳይደበላለቅ ሳይሸቃቀጥ በኮታ ሳይሆን አሁን 3 ለኢየሱስ 2 ለማርያም 2 ለመላእክት ተብሎ ሳይሆን ሙሉ ስለ ኢየሱስ ዝማሜዎቻችን፣ ሀቲቶቻችን፣ ተረኮቻችን፣ ትርክቶቻችን፣ ትውፊቶቻችን፣ ባህሎቻችን፣ መገለጫዎቻችን፣ ወጎቻችን ጭምር ሳይቀር የወንጌሉን እውነት አደባባይ ላይ ይዘው በወጡ ማግስት ቤተ ክርስቲያን በእርግጥም የክርስቶስን ትምህርት አውደ ምሕረቷ ላይ ገናና አድርጋ ይዛ በተገለጠች ማግስት ኢየሱስ የሕዝባችንን የመኖር ዕጣ ፈንታ በወንጌል በጠቀለለ ማግስት ከጉዳዮቻችን ጅማሬ እስከ መጨረሻው ፍጻሜ ድረስ ወንጌል በምድራችን ላይ፣ ወንጌል በቤተ ክርስቲያናችን ላይ፣ ወንጌል በአባቶቻችን አፍ በተነገረ ማግስት በእርግጥ ጥያቄዎቻችን ተመልሰዋል ልንል እንችላለን። ተሐድሶ በዚህ ሐሳብ ላይ የወንጌሉን ሐሳብ፣ የመዳንን ሐሳብ፣ ወደ እግዚአብሔር መንግሥት የመምጣትን ሐሳብ፣ የጥያቄዎቻችን የተጨመረነትና የተደረሰነት ሐሳብ ተሳክቷል ብለን አብረን እናመልካለን፣ አብረን እናመሰግናለን፣ አብረን እግዚአብሔርን ከፍ እናደርጋለን። ጥያቄው ይሄ ነው። ክብር ለአምላካችን ለእግዚአብሔር ይሁን። የክርስቶስን ትምህርት አደብዛዥን፣ የወንጌልን እውነት አኮሳሽን፣ የእግዚአብሔርን ቃል የወንጌሉን ክብርና ልዕልና ትከሻ ለትከሻ የሚለካካውን ትምህርት ግን ልናራግፈው ይገባል፣ ልንጨክንበት ይገባል። ዕድሜውን አይተን፣ ቆይታ ዘመኑን አይተን፣ የነበረውን ታላቅ ኮንትሪቢዩሽን አስተዋጽኦ አይተን ዛሬም አብሮን ይክረም፣ ዛሬም ዘመን አብሮን ይሻገር፣ ዛሬም አብሮን ዘመንን አብሮን ይዝለቅ ብለን የምንል ከሆነ በጣም 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 አስቸጋሪ ነው፣ አስቸጋሪ ነው። የእግዚአብሔር ቃል ለቆሸሸ ዓላማ፣ የእግዚአብሔር ቃል ተገቢ ላልሆነ ዓላማ ሲውል፣ ጸጋ ሲራከስ፣ የክርስቶስ ትምህርት ለማይገባው ቦታ ሲቆም ሲሄድ ሰዎች ጌታን መስማት ፈልገው ተረት፣ ጌታን መስማት ፈልገው ረቤለሽ የአሮጊቶች ጫወታ፣ የወንዝ ዳር ጫወታ፣ የጥድ ስር ጫወታ፣ የእሳት ዳር ወጎችን ሰምተው እንደሄዱ ስንፈርድባቸው ተሐድሷችን የግድ የሚልበት ዘመን ላይ ቆመናል። የግድ የእግዚአብሔር ቃል ሊሰበክላቸው ይገባል፣ የግድ እግዚአብሔር ቃል ቦታውን ሊይዝ ይገባል የሚለው ጉዳይና ሐሳብ በእርግጥ ስፍራውንና አደባባዩን እየያዘ የሚቀጥል ነው የሚሆነው ማለት ነው። እንግዲህ ይህን ሐሳብ ስናነሳ ዝም ብንልስኛ ነው። አባቶች ዝም በቃ አሁን በተጀመረው መንገድ በቃ ምንም ለውጥ አይመጣም። ምንም ይሄ የ5 ሰዎች ጥያቄ ነው፣ የ2 ሰዎች ጥያቄ ነው። እዚህ ግቡ የማይባሉ ጥቂት ግለሰቦች፣ ጥቂት ሰዎች የሆነ ስማቸው እንኳን የማይታወቅ ዘራቸው እንኳን የማይታወቅ የትምህርትን አካዳሚክ ባክግራውንዳቸው እንኳን እዚህ ግቡ የማይባሉ የጥቂት ሰዎች ጥያቄ ነው ብለን በዚህ በለውጥ ሐሳብ ላይ አንድ ጽንሰ ሐሳብ ላይ አንድ ነገር አለ። አይ ቲንክ ከዚህ ቀደም ምን አሳብየዋለሁ። ኢግኖሪንግ ማይነር ሲምፕተምስ የሚባል ኮንሰፕት አለ። ኢግኖሪንግ ማይነር ሲምፕተምስ ማለት እነዚህ በጣም ትንንሽ የሆኑ ድምጾችን፣ ትንንሽ የሆኑ ጥያቄዎችን፣ እዚህ ግባ የማይባሉ ኢሬሌቫንት ናቸው የሚባሉ ሐሳቦችን ንቆ የመተው ውጤት ማለት ነው። አይ በቃ የትም አይደርስም፣ ይሄ የጥቂቶች ጥያቄ ነው፣ የጥቂቶች ሐሳብ ነው፣ ጥቂቶች የሚያነሷቸው ጉዳይ ነው፣ ጥቂቶች ብቻ እንትን እዚህ ግባ የሚባል አይደለም፣ ለውጥ ሊያመጣ አይችልም የሚል ይሁን አለ አይደል? ይሄ ዘመን የሰጠን አለ አይደል? የሰው ብዛት አሁን አለን የሚከተለን ሰው በጣም ብዙ ነው ብለን በማሰብ ያ የሰጠን ድፍረትና ልዕልና፣ ያ የሰጠን ትምክህት ብዬ ልወስደው እችላለሁ።
ይህንን ሐሳብ እያሳሰበን ከሆነ አሁንም ራሳችንን ቆም ብለን ማየት አለብን። አይኖቻችንን ከፍተን የተሐድሶውን አይቀሬነት ምድር አንቀጥቅጥ የሆነው ተሐድሶ በደንብ ስሙኝ። አሁን የሚመጣው ለውጥ አሁን የሚመጣው ተሐድሶ ሰዎችን ጥቂት ኢየሱስ ብቻ ብለው በመስበክ ብቻ የሚያስቆማቸው ሳይሆን ጥቂት የሆነ ውጫዊ ለውጦችን ብቻ የሚታይ ይሄ ጥገናዊ ለውጦችን ብቻ በማምጣት የሚጠናቀቅ ሳይሆን አሁን የሚመጣው ተሐድሶ ስር ነቀል የሆነ ምድር አንቀጥቅጥ የሆነ እግዚአብሔር ስለ ሕዝቡ ስለሚቀና እግዚአብሔር በኃይል የሚሰራበት እግዚአብሔር አምላክ በመንፈሱ ጉልበትና ልዕልና የሚሰራበት ምድር አንቀጥቅጥ ለውጥ እየመጣ እንደሆነ አይኖቻችንን ከፍተን ማየት ያስፈልገናል። ቢያንስ ጥፋታችንን ለመቀነስ ቢያንስ ውድቀታችንን ለመቀነስ ቢያንስ የሚመጣው ማዕበል የሚመጣውን የለውጥ ናዳ የሚመጣውን የተሐድሶ ናዳ የሚመጣውን ሁሉን አቀፍ ምድር አንቀጥቅጥ የተሐድሶ ናዳ ለመቋቋም አይናችንን ከፍተን ምን እየሆነ ነው ያለው ብሎ ዘመኑን መገንዘብ በጣም አስፈላጊ ነው። አባቶቼ፣ ወገኖቼ ይሄንን ሐሳብ የምትሰሙ በጠቅላላ የሚመጣውን ተሐድሶ በማየት ድምፁን በማየት የዝናቡን ጉርምርምታ በማየት ሰው እንደሚጠለል እንደዛ የዝናቡን ጉርምርምታ በማየት የመብረቁን ድምፅ በመስማት የሚሰማውን አስፈሪ ብርሃንና ድምፅ በማየት ሰዎች ወደ ዋሻ እንደሚገቡ ሰዎች ወደ ቤት እንደሚገቡ እንስሳት ጭምር ሳይቀሩ ከዛ ድምፅና አደጋ ለመከለል ወደ ጫካዎቻቸው እንደሚገቡ እንደዛ አሁን እየተሰማ ያለውን ድምፅና ጉርምርምታ እግዚአብሔር አምላክ የተመሰገነ ይሁን። የተሐድሶውን አይቀርነት አመላካች ምልክቶች ሲምፕተምስ ኮዚንግ ፋክተርስ የሚታዩ ምልክቶችን በመገንዘብ ወደዚህ ወደ ቤተክርስቲያኒቱ ወደ ቤተክርስቲያናችን እየመጣ ያለው ለውጥ እንዴት ያለ ለውጥ ነው? ምንድነው ምልክቱ? ምንድነው እየታየ ያለው ነገር ብሎ አይንን በመክፈት ስምን፣ ሞራልን፣ እድሜ ተሻጋጋሪ ስርዓቶችን፣ ወጎችን አለን ብለን የምንመካባቸውን ትምክህቶቻችንን ሁሉ ለጊዜው ቁጭ አድርገን አይኖቻችንን ገለጥ አድርገን ምን እየሆነ ነው ብሎ መጠየቅ ራስንም ቤተክርስቲያንንም ማዳን ይመስለኛል። የልጆች ጥያቄ ነው። 40 ዓመት የማይሞላቸው ውርጋጦች ያነሱት ጥያቄ ነው እንዳሉት አንድ አባት። አሁን እናንተ ናችሁ ቤተክርስቲያን ታደስ የምትሉት 40 ዓመት ያልሞላችሁ ውርጋጦች እንዳሉት የ40 ዓመት ውርጋጦች ያነሱት ጥያቄ ብቻ ነው ብለን ንቀን እንዳንተው እግዚአብሔር አምላክ የተመሰገነ ይሁን። እየታዩ ያሉ ምልክቶች አሉ፣ ጉርምርምታዎች አሉ፣ ለውጡ እንደማይቀር አይቀሬ እንደሆነ የሚያሳዩ ከትላንት ወዲያ በሊቃውንት ደረጃ በሊቃውንት ጉባኤ ደረጃ በመምህራን ደረጃ በጉባኤ ቤቶች ደረጃ በንባብ ቤት መጽሐፍ ቤቶች ደረጃ በጣም ጥቂት አንብበዋል አውቀዋል በሚባሉ ግለሰቦችና መምህራን ይልቁንም በጣም ከፍ ካለ በሰንበት ተማሪ ደረጃ ይነገሩ የነበሩ ጥያቄዎችና ሐሳቦች ዛሬ በአደባባይ የቤተ ክርስቲያኒቱ ላይ ባለስልጣናት የቤተ ክርስቲያኒቱን ዕጣ ፈንታ ሊወስኑ የሚችሉ የሊቃውንት ጉባኤ አባላት ጭምር ሳይቀሩ እኛ የምናነሳቸውን ጥያቄዎች ቤተ ክርስቲያን ቸል ማለት የለባትም እያሉ ድምፃቸውን እያሰሙ ነው። የኢየሱስ ቤዛነት ድርድር ውስጥ ሊገባ አይገባም እያሉ ጥያቄ እያነሱ ነው። የኢየሱስ አዳኝነት ሊቀ ካህናትነት እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ተብሎ የተሰራበት የሊቀ ካህናትነቱ መደምደሚያ መጽሐፍ ቅዱሳዊ ሐሳብ ቦታውን ሊይዝ ይገባል። የክርስቶስ ክብር ተነጥቋል። የክርስቶስ ልዕልና ተነጥቋል። የክርስቶስ ክብርና ልቀት ከቤተ ክርስቲያን ርቋል ብለው ብፁዓን አባቶች ድምፃቸውን እያሰሙ ነው። ይሄ አንድ ጉርምርምታ ነው። ይሄ የለውጡን አይቀርነት የሚያሳይ አንድ ድምፅ ነው። አንድ የመብረቅ ድምፅ ብላችሁ ውሰዱት፣ የነፋስ ድምፅ ብላችሁ ውሰዱት። የኃይለኛውን ዝናብ አይቀሬነት የሚያሳይ የኃይለኛውን ዝናብ መጣነት የሚያሳይ የኃይለኛውን ዝናብ አሁን ደረስነት የሚያሳይ መለኮታዊ ምልክት ነው ወገኖቼ። መለኮታዊ ሲምፕተምስ ነው፣ ሲምቦል ነው፣ ማሳያ ነው። ይህንን ስናይ ምን ላይ ነው ያለ ነው? የት ነው የቆም ነው? ምንድን ነው ትምህርታችን? እስቲ እንፈትሽ፣ እስቲ እንስራ፣ ጉባኤ እንጥራ፣ አባቶች ይሰብሰቡ፣ ሊቃውንት ይሰብሰቡ፣ ትምህርታችን ይፈተሽ፣ ስርዓታችን ይፈተሽ፣ መጽሐፍ ቅዱሳዊ ስነ መለኮታዊ ፍታቴዎቻችን ይፈተሹ፣ ስነ መለኮታዊ ቅመራዎቻችን ይፈተሹ። አዲስ ኪዳናዊ ያልሆኑ ትምህርቶቻችን፣ ያንን ተከትሎ የህዝባችን የህይወት ስርዓቶቻችን፣ የአስተዳደር የአመራር ስርዓቶቻችን፣ የግል ህይወት ልምምዶቻችን ጭምር ሳይቀሩ እንደ ክርስቶስ እንደ ሐዋርያት እንደ አባቶች ነው ወይ ብሎ ብሔራዊ ጉባኤ በመጥራት ብሔራዊ ጥሪ በማድረግ ቤተክርስቲያን ራሷን ልትፈትሽ የምትችልበት ወሳኝ የታሪክ እጥፋት ላይ እንደደረሰች ማሳየት ያስፈልጋል።
መግለጥ ያስፈልጋል። ያወቅነውን ዘመን ደግሞ በመዋጀት ያወቅነውን ዘመን ደግሞ በመግዛት ያወቅነውን ዘመን ደግሞ የራስ በማድረግ ኦን በማድረግ የሚቀጥለውን ትውልድ ዕጣ ፈንታ በወንጌል መሰረት ላይ የታነጸ ይሆን ዘንድ አባታዊ ሐዋርያዊ አደራዎቻችንን ቸል ልንል የሚገባበት ወቅት ላይ ነን ብዬ አላስብም። የተሐድሶውን አይቀሬነት የሚያሳዩ ፍንጮች እስቲ ምንድን ናቸው? እስቲ ምን አይነት ምልክቶች አሉ የሚለውን ጥቂት ነገር ላናገር እዚህ ጋር። ይሄን ምድር አንቀጥቅጥ ተሐድሶ፣ ይሄን ስር ነቀል ተሐድሶ፣ ይሄን ሁሉን አቀፍ የሆነ ብሔራዊ ለውጥ ሊያመጣ የሚችልን ተሐድሶ እንደማይቀር እንደሚመጣ የሚያሳዩን ሲምቦሊክ የሆኑ ምልክቶች አሉን ወይ ብለን ብናነሳ፣ ለምሳሌ ገናና ነኝ፣ ኃይለኛ ነኝ፣ መንግስት ነኝ፣ እንደዚሁም ግዙፍ ነኝ፣ የጫካው ንጉስ ነኝ፣ ዩኒቨርሳል ነኝ፣ ብቸኛ ነኝ፣ ታሪኬ ገናና ነው፣ በጴጥሮስ አለትነት ላይ ተገነባው ነኝ፣ የሲኦል በሮች መክፈቻና መዝጊያ ቁልፍ በእጄ ነው ያለው፣ ህዝብ ከጀርባዬ ነው ያለው፣ ቁሳዊም ሰብአዊም ድርጅታዊ ሀብቴ በጣም ጥልቅ ነው፣ አስተምሮ በጣም ዲፕ ነው፣ የተንሰራፋውበት በመላው ዓለም የተገለጥኩበት ስፍራና ቦታ በጣም ብዙ ነው፣ ይልቁን ምልክት ነኝ ብላ የምትል የሮማ ካቶሊክ ቤተክርስቲያን በአንድ እዚህ ግባ በማይባል መነኩሴ ቁርጥራጭ ወረቀቶችን በለጠፈባቸው በችንካር በመዶሻ በቸነከረበት በዛ ጥያቄ ያ ሁሉ ምስቅልቅሎሽና ያ ሁሉ ለውጥ ሲመጣ ምን አይነት ያን ለውጥ ችላ ያሉባቸው ለውጦችን ሊመጣ የሚችለውን ለውጥ አይኖቻቸውን ከፍተው ባለማየታቸው የተራ ሰዎች ጥያቄ ነው፣ የግለሰቦች ጥያቄ ነው፣ እዚህ ግባ ማይባል ጥያቄ ነው ብለው ያን ጥያቄ ችላ በማለታቸው ምን አይነት ምስቅልቅሎሽና ምን አይነት ስር ነቀል ለውጥ በዛ ቤተክርስቲያን እንደመጣ በታሪክ ውስጥ የምናገኘው አብነት ነው። ያ ምናልባት የሮም ቤተክርስቲያን የሮም ካቶሊክ ቤተክርስቲያን በዛ ሰዓት ላይ ለተሐድሶ ተበቃ ዘንድ የነበሩ ገፊ ምክንያቶች ዛሬ በእኛ ቤተክርስቲያን ምናልባት ከበቂ በላይ አግኝተናቸዋል። በቂ አይደለም። ዛሬ ላይ አይኗን ከፈት አድርጋ ራሷን ልትታደግ የምትችልባቸው እድሎችን ችላ ብላ የምታልፍ ከሆነ ሊገጥማት የሚችለው አደጋ ልትጋፈጠው የምትችለው አደጋ የሮም ቤተክርስቲያን ከተጋፈጠችው አደጋና ሁኔታ በጣም በብዙ እጥፍ የሆነ እንደሚሆን ከዘመኑ መንፈስ እንኳን ልንገነዘብ እንኳን እንችላለን። ስለዚህ የሮም ቤተክርስቲያንን ለተሐድሶ ተበቃ ዘንድ የነበሩ ገፊ ምክንያቶችና አሁን በእኛ ቤተክርስቲያን ከሚታዩ ተጨባጭ ሁኔታዎች ጋር ምን አይነት ተዛምዶ ተመሳስሎች አላቸው የሚለውን ነገር ጥቂት ለማሳየት ልሞክር። እንግዲህ ተመሳሳይ ስሜት፣ ተመሳሳይ ዝንባሌ፣ ተመሳሳይ የተሐድሶ ገፊ ምክንያቶች ካሉ ምናልባት ከዛ ውጤቱን ለመጠበቅ ምንፈልግ ከሆነ የተለየ ውጤት ለመጠበቅ ምንፈልግ ከሆነ የሮም ቤተክርስቲያን ካደረገችው ወይም ከወሰደቻቸው እርምጃዎች የተለየ እርምጃ ልንወስድ ይገባናል ማለት ነው። የሮም ቤተክርስቲያን እንደወሰደቻቸው ቸልተኝነት የተሞላባቸው ንቀት የተሞላባቸው የጥያቄውን ኢሬሌቫንትነት ላጎላ በሚችል መንገድ እዚህ ግባ የማይባል ጥያቄ ነው ብላ የወሰደቻቸው የእንዝላልነት ውሳኔዎች ለአሁን ሁኔታዋ ካበቃት ምንም ጥያቄ የለውም። ተመሳሳይ እርምጃ እየወሰደች የምትመጣ ቤተክርስቲያን ከሆነች የእኛም ቤተክርስቲያን ይሄው ነገር ሊገጥማት እንደሚችል የታወቀ ነው። ተመሳሳይ ድርጊት አድርገን በዛ ተመሳሳይ ድርጊት ውስጥ የተለየ ውጤት መጠበቅ ይሄ ጤናማ አይመስለኝም። ስለዚህ ምንድነው ያ ገፊ ምክንያት? የሮምን ቤተክርስቲያን ለተሐድሶ የዳረጋት ተሐድሶ እንድታደርግ ያበቃት ሪፎርም እንድታደርግ ያበቃት ያንን ለውጥ እንድታስተናግድ ያበቃት መሰረታዊ ምክንያቶች ምንድናቸው የሚለውን ነገርና እኛ ካለንበት ዘመን ጋር አዛምዶ ማየቱ በጣም ጠቃሚ ነው ብዬ አስባለሁ። አንደኛው ምክንያት ምንድነው? የቤተክርስቲያኒቱ ዕውቀትን በራሷ ቁጥጥር ውስጥ ከማድረግ ወጣባት ወይም ዕውቀት ከቤተክርስቲያን ቁጥጥር ውጪ መውጣቱ ነው አንዱ። ከዚህ ቀደም መንፈሳዊም ሴኩላሩም የሆነው ዕውቀት በቤተክርስቲያኒቱ አባቶችና መነኮሳት ይልቁንም ከገዳማት አካባቢ በሚወጡ ትምህርቶች ነበር ይቀረጽ የነበረው። ስለዚህ ትምህርቶች ስነ መለኮታዊም ሴኩላር ትምህርቶችም ጭምር ማለት ነው በአብዛኛው በቤተክርስቲያኒቱ ቁጥጥር ውስጥ ነበር የነበረው በሮም ቤተክርስቲያን ማለት ነው። ነገር ግን ይሄ ሰው መጽሐፍ ቅዱስ እያነበበ ሲመጣ
ሴኩላር ትምህርቶች ዩኒቨርሲቲዎች እየተስፋፉ ሲመጣ ቤተክርስቲያኒቱ በትምህርት ላይ የነበራትን የበላይነት በአስተምሮ ላይ የነበራትን የበላይነት ቀስ በቀስ ምን እያደረገች መጣች? እያከተመ መጣ ማለት ነው። እያከተመ መጣ። ይሄ ምክንያቱ ምንድን ነበር? ዕውቀትን በብርቱ የሚፈልጉ ወጣቶች በቤተክርስቲያኒቱ ውስጥ መፈጠር ጀመሩ። እንደ አሸን መፍላት ጀመሩ። አያችሁ፣ መጠየቅ ጀመሩ። ስለዚህ የጥያቄው መልስ ሁሉ ከኛ ምንጭ ነው የሚቀዳው የሚለው ጉዳይ፣ የጥያቄ መልስ ሁሉ እኛ እጅ ነው ያለው የሚለው ጉዳይ፣ የጥያቄው መልስ ሁሉ እኛ ዘንድ ነው ያለው የሚለው ጉዳይ እያከተመ መጣ ማለት ነው። ወጣቶች ጥያቄውን እነዚህ መነኮሳት እነዚህ አባቶች መመለስ ሲያቅታቸው በራሳቸው ጥያቄዎችን መመለስ ጀመሩ። በራሳቸው መጽሐፍትን ማንበብ ጀመሩ። በራሳቸው ጥያቄዎቻቸውን አለ አይደል ይሄ ውሳጣዊ የነበረውን የነፍስን ጥያቄዎቻቸውን ለመመለስ እርምጃ መውሰድ ጀመሩ። መንታ መንገድ ላይ የቆሙት ወጣቶች በትምህርት ላይ የነበረውን የሮም ቤተክርስቲያን የበላይነት ቀስ በቀስ እየሸረሸሩት እየናዱት መጡ ማለት ነው። ይሄ ጉዳይ ወገኖቼ በወጣቶች ዘንድ ብቻ ያቆመ እንዳይመስላችሁ፣ በመነኮሳት ዘንድ ጭምር ሳይቀር፣ በገዳማት አካባቢ የነበሩ መነኮሳት ጭምር ሳይቀር የትምህርትን የበላይነት ቤተክርስቲያኒቱ ይዛ እንዳትቀጥል አንዳንድ መልሶችን በመጽሐፍ ቅዱስ መሰረትነት እየመለሱ መጡ ማለት ነው። ከነዚህ ሰዎች መካከል አንዱ ማርቲን ሉተር የሚባል ሰው ነው። ይሄ ነገር በህዝቡ ዘንድ ስር እየሰደደ ሲመጣ ህዝቡ መጽሐፉን በማንበብ የእግዚአብሔርን ቃል በማንበብ መልስን እያገኘ መልሱን ከእግዚአብሔር ቃል መሰረትነት እየፈተሸ ሲመጣ በቤተ ክርስቲያኒቱ የነበረው የትምህርት የበላይነት እያከተመ መጣ ማለት ነው። ከዛ በኋላ ምን አይነት ነገር እንደመጣ እንመለከታለን። ይሄ ነገር ዛሬም በእኛ ቤተክርስቲያን በጉልህ እየታየ እንደሆነ እንገነዘባለን። ትምህርት ከአውደ ምሕረት ውጪ አይቀዳም። መጽሐፍ ቅዱስን ለማንበብ አንድ አባት አጠገባ አስቀመጠ፣ አንድ ካህን አጠገባ አስቀመጠ፣ አንድ መምህር አጠገባ አስቀመጠ ካልሆነ በስተቀር መጽሐፍትን አታንብብ የሚለው ጥብቅ መመሪያ ዛሬ ላይ የሚሰራ ሆኖ አልተገኘም። መጽሐፍ ቅዱስ ስታነብ ብቻህን አታንብብ። መጽሐፍ ቅዱስ ታነብ የበቁ የነቁ መምህራን አጠገባ አስቀምጠ ማታነብ ከሆነ ትስታለህ የሚለው ማስፈራሪያ፣ ግዝት መስፈል ማስፈራሪያ፣ ግነት የተሞላበት ማስፈራሪያ አሁን እያዘለቀን አይመስለኝም። ወጣቱ በራሱ መጽሐፍ ቅዱስን ማንበብ ጀምሯል። በየቤቱ መጽሐፍ ቅዱስ መታየት ጀምሯል፣ መነበብ ጀምሯል። ስለዚህ ሰዎች ንቃተ ህሊናቸው የሚገመገመው በአውደ ምሕረት ውስጥ በሚደረግ ፓነል ዲስከሽን ሳይሆን አውደ ምሕረት ላይ ያሉ መምህራን ሊቃውንት የበቁ የነቁ ብለን የምንጠራቸው ሰዎች በሚሰጡት የግምገማ ውጤት ሳይሆን ወጣቱ ትምህርቱን እየተማረ ያለው በየቤቱ ብዙ ወጣት ንቃተ ህሊናው እንደ እግዚአብሔር ቃል እያደገ መጥቷል። ስለዚህ ዕውቀት ከቤተ ክርስቲያን ቁጥጥር ውጪ የሆነ መጣ ብለን ስንል እዛ ጋር የምናየው እዛ ጋር የነበረው ምልክት ዛሬም በእኛ ውስጥ እያየን ነው። ይሄ ብቻ አይደለም። ዛሬ ትናንትና ከትናንት ወዲያ የዕውቀት አደባባዮች ውስኖች ናቸው። ወይ አውደ ምሕረቶች ናቸው ወይ ደግሞ ሊቃውንት የሚሰበሰቡባቸው ጥቂት የአካዳሚክ ክርክሮች፣ ውይይቶች የሚካሄዱባቸው አካዳሚክ መልክ ያላቸው ገዳማት ወይም መንፈሳዊ ዩኒቨርሲቲዎች ናቸው። ወደ ዛሬ ዘመን እንምጣ። ዛሬ መድረኩ ብዙ ነው፣ አውድማው ብዙ ነው። ሰው የእግዚአብሔርን ቃል ሊሰማ የሚችልበት መጽሐፍ ቅዱስን ሊያነብ የሚችልበት ቦታ ይዞት የሚዞረው ነው። ሁላችን እንደምናውቀው ነው። የማህበራዊ ሚዲያውን ኢፌክት ኢንፍሉዌንስ እንመለከታለን። ሰው የእግዚአብሔርን ቃል መድረክ ላይ ሄዶ አውደ ምሕረት ላይ ሄዶ ሊሰማ የሚችልበት እድል ባይኖረው ቁጭ ብሎ ቤቱ የእግዚአብሔርን ቃል ቢሰማበት ዘመንና እድል ነው። ልንቆጣጠረው አንችልም። አትስማ፣ አትይ፣ አትፈተሽ፣ አታንብብ፣ አትሂድ ምናምን ብለን ልንከለክለው አንችልም። መድረኩ ክፍት ነው። አውድማው ክፍት ነው። ሲዝኑ መንፈስ የዘመኑ መንፈስ የእግዚአብሔርን ቃል ሰዎች በቀላሉ እጆቻቸው ላይ አስቀምጧል። ስለዚህ ዛሬ አውደ ምሕረቶቻችን እጃችን ላይ የሚገኙ ስልኮች ናቸው። ዛሬ መድረኮቻችን ዛሬ መጽሐፍ ዘርግተን ጉባኤ ቤት ገብተን ንባብ ቤት ገብተን ገዳማት ሄደን ምናምን የምንማርበት አይነት ሁኔታ ዛሬ የለም። ዛሬ ወጣቱ የእግዚአብሔርን ቃል ሊያነብ የሚችልበት ሊሰማ የሚችልበት እየፈተሸ እየመረመረ ሊያይና ራሱ ህይወቱን በእግዚአብሔር ቃል ሊቃኝ የሚችልበት እድል እጁ ገብቷል። ስለዚህ ይሄን ነገር ስንመለከት ተመሳሳይ ክስተት በተመሳሳይ ምላሽ ለመሄድ የምንሞክር ከሆነ በጣም አስቸጋሪ ነው። መድረኩን ቢከለከል አውደ ምሕረቱ በኢየሱስ ስም አይሰበክ አይነገር ተብሎ ቢባል መጽሐፍን አታንብብ ብቻ እንዳታነብ መጽሐፍ ማንበብ ያለብህ ከአንድ አባት ጋር ነው፣ ከመምህር ጋር ነው፣ ከሚነግር ጋር ነው ምናምን ብለን መጽሐፍን ባዕድ አድርገን ሰዎች ወንድሞቻችን አባቶቻችን እኛም ትላንትና ይህን መጽሐፍ ተንትረሰ ነው ከመተኛት ያለፈ ዋጋ የሌለው አድርገን ያሰብነውን ይህን መጽሐፍ ሰዎች እየገለጡ የዘላለም ሕይወታቸውን እየበየኑበት ነው። የዘላለም ሕይወት ፈንታቸውን እየመረመሩበት ነው። ብዙዎች በጓዳቸው ከእግዚአብሔር ጋር የተስማሙበት ነው። ብዙዎች ከጓዳቸው ከእግዚአብሔር ቃል ጋር እየተገናኙበት ያለበት ዘመን ያለው። ስለዚህ ይሄንን ወጣት
ቤቱ አንብቦ ቤቱ ተሰብስቦ ቤቱ አይቶ በእግዚአብሔር ቃል እውነት ላይ ያለውን ነገር በውስጡ ጥያቄና ጥርጣሬ ፈጥሮ ያለው ወጣት የበዓላት ወቅት ላይ የንግስ ወቅት ላይ ሲወጣና አደባባይ ነጭ ልብሱን ለብሶ ሲወጣ ስናየው የትም አይሄድብንም ብለን ምንል ከሆነ ድንገት ከእጃችን አንድ ቀን የሚወጣበት ዘመን ይመጣና አስቸጋሪ ዘመን ውስጥ እንዳንገባ ልንታገስ ይህንን ቃል የሚናገሩ ይታደስ ተሐድሶ ያስፈልጋል ብለው የሚሉ ሰዎችን ልንሰማ የሚገባበት ዘመን ነው። ስለዚህ አንዱ ተሐድሶ አይቀሬ እንደሆነ የሚያመለክተው አንዱ ትልቁ ምልክት ዕውቀት ከቤተ ክርስቲያን ትምህርት ከቤተ ክርስቲያን ቁጥጥር ውጪ እየወጣ እንደመጣ መገንዘብ ያስፈልጋል። ስለዚህ በዚህ ያጣውን ትምህርት አውደ ምሕረት ላይ ከአባቶቹ አፍ ሊሰማ የሚገባውን ትምህርት እያገኘ ስላልሆነ ትውልዱ እየሰማ ስላልሆነ ትውልዱ እየተደበቀ ቃሉን እያነበበ ነው። እየተደበቀ እየሰማ ነው። ቃል እግዚአብሔርን ንጹሑን ትምህርት ሊያገኝ የሚችልባቸው ቤቶች ላይ ሁሉ እየገባ እየሰማ ነው። አሁን ሳር ቅጠሉ ሁሉ ትምህርት ነው። ምንም ችግር የለም። የሚታየው ንፋሱ ሁሉ ትምህርት ነው። የሚታየው አውድማ ሁሉ ትምህርት ነው። ስለዚህ ከለ ደብቀ ሸፍነ ሸሽገ ልታስቀጥለው ዘመን ልታሻገረው እንደማትችል በማወቅ የሮም ቤተክርስቲያን በዚህ ጉዳይ ላይ የወሰደችውን አይነት ቸልተኝነት እንዳንወስድ ዘመኑን ልናቅ ይገባል ብዬ አንደኛ አስባለሁ። ሁለተኛ በወቅቱ የነበረው የማህበራዊ የኢኮኖሚያዊ ይልቁንም ፖለቲካዊ ምስቅልቅሎች የፈጠረው ግራ መጋባት ነው። ሰው በህይወቱ ላይ በሰዓቱ የነበረው ቀደም የተናገርኳቸው ማህበራዊ ኢኮኖሚያዊ ፖለቲካዊ ጉዳዮች ህዝቡን ግራ ስላጋቡት በህዝቡ ዘንድ መንፈሳዊ ጥማት ተፈጥሮ ነበረ። መንፈሳዊ ረሃብ ተፈጥሮ ነበረ። ለውጦች ይስተናገዱ ነበረ። አሁን የሚታዩት እነዚህ ለውጦች ለምሳሌ ኢኮኖሚያዊ ለውጦች ነበሩ፣ ሬኔሳንስ ነበር፣ ኢንላይትመንት ነበር፣ ዕውቀት ይፈስ ነበር። አሁን ይሄ የነበረው ይሄ ውጥረት፣ ማህበራዊ ውጥረት፣ ኢኮኖሚያዊ ውጥረት ምን አድርጎታል? ሰው መፍትሄው ያለው መንፈሳዊ ዓለም ጋ ነው፣ መፍትሄ ያለው መንፈሳዊ ጉዳይ ጋ ነው ብሎ ያን የተከሰተበትን ውስጣዊ ጥያቄ ውጫዊ ጥያቄ መልስ ፍለጋ ምን ያደርግ ነበር? ወደ ቃሉ ይመጣ ነበር፣ ያነብ ነበር። ተለዋዋጭ በሆነው ዓለም ላይ ዳይናሚክ በሆነው ዓለም ላይ እዚህ ጋር ነው መቆም ያለበት ብሎ ሊገመት ሊበየን በማይችለው ዓለም አቀፋዊ እሳቤዎች ላይ ተቸክሎ መቆየት ስለማይችል ለውጥ መር ስሜት በህዝብ ዘንድ ማድረግ ጀመረ፣ መፈጠር ጀመረ። የለውጥ ስሜት መፈጠር ጀመረ። የነበረው አጠቃላይ መስቀልቅሎች ንውጽውጽታ፣ የፖለቲካ ንውጽውጽታ፣ የማህበራዊ ህይወት ንውጽውጽታ፣ የኢኮኖሚ ንውጽውጽታ፣ ይሄ ሁሉ ህዝቡ ተረጋግቶ ዝም ብሎ ትላንት እንደነበረበት እንዳይሄድ አድርጎታል። ስለዚህ መልስ ፍለጋ፣ መፍትሄ ፍለጋ፣ ረፍት ፍለጋ ወደ ቃሉ የመምጣት ከፍተኛ ስሜቶች ታይተው ነበር በሮም ቤተክርስቲያን። ያንንም ህዝቡን በማየት አሁን ይህንን ጥያቄ ልክ ቅድም እንደነበረው አይነት ነገር የትም አይደርስም፣ የትም አይገባም፣ እዚህ ግባ የሚባል አይደለም በማለት ቸል ብለውት የሆነውን ነገር እንመለከታለን። ዛሬስ በእኛ ቤተክርስቲያን ይሄ ነገር የለም ወይ? መፍትሄ ፍለጋ፣ ሰላም ፍለጋ፣ ረፍት ፍለጋ፣ የሚያስጨንቀውን ውስጣዊ ውጫዊ ጫና ረፍት ፍለጋ ሰው ሳይፈልገው ወደ እግዚአብሔር ቃል እየመጣ ነው፣ እየሰማ ነው። የሚያረጋጋውን የህይወት ውሃ ወንዝ ይፈልቃል እንደተባለ የሚያምንብኝ ቢኖር አለ ጌታ ኢየሱስ፣ የህይወት ውሃ ወንዝ ከሆዱ ይፈልቃል እንዳለ የህይወት ውሃ፣ የረፍት ህይወት ውሃ፣ የሰላም ህይወት ውሃ ፍለጋ ሰው ወደ ኢየሱስ እየመጣ ነው፣ ወደ ቃሉ እየመጣ ነው፣ ወደ እግዚአብሔር ቃል እየመጣ ነው። ስለዚህ ይህንን ትውልድ እውነተኛውን መልስ የሚፈልገውን ይህንን ትውልድ ገዝቻለሁ፣ አውግዣለሁ፣ መጽሐፍ ቅዱስ ብታነብ ከቤተ ክርስቲያን ከማህበሩ ለይቻለሁ፣ ከቅዱሳን ህብረት አባርሬሃለሁ ብለህ ማለት ልትሸፍነው ልትደልለው የምትችለው ወጣት አይደለም። ይሄ ወጣት በጣም አደገኛ ዘመን ላይ እንዳለን መገንዘብ ያስፈልገናል። ምናባዊ ዓለም ላይ ያስቀምጠኸው፣ ምናባዊ ቸርች ላይ ያስቀምጠኸው የት እንደሚሄድ ወዴት እንደሚገባ ሳትነግረው እርግጠኝነት የጎደለው መንፈሳዊ ህይወት ላይ ያስቀምጠኸው የዘላለም ህይወቱ እንኳን ምን አይነት ደረጃ ላይ እንዳለ ሊጠይቅ ሊበይን የማይችልበት ደረጃ ላይ ያስቀምጠኸው ኦርቶዶክሳዊነት ውበት ነው፣ ኦርቶዶክሳዊነት ልዕልና ነው፣ ኦርቶዶክሳዊነት እንትን ነው ምናምን ብለህ በሚያምር በአላር ላይ ራስን በጣም በሚያታልል ቋንቋ ብታስቀምጠው ዋጋ የለውም። አንዳንዶቹ እንደውም በጣም በድፍረት ቃል ማለት ነው። እንደውም አንድ አባት ናቸው ሲናገሩ በጣም የገረመኝ አንድ ጊዜ ምን አሉ? ብንጸድቅም ባንጸድቅም አሉ እንኳን ኦርቶዶክሳዊ የሆነን አሉ። ይሄ በጣም ያሳዝናል። ብንጸድቅም ባንጸድቅም እንኳንም ኦርቶዶክስ ሆነን ምን ማለት ነው? የመንፈሳዊነት ፋይዳ ምንድነው? ሊያጸድቀን የሚችል ካልሆነ፣ የዘላለም ሕይወት ሊያሰጠን የሚችል ካልሆነ፣ ከእግዚአብሔር ጋር እርቅን ሊያስፈጽምልን የማይችል ከሆነ ለኔ ይሄ ትርጉም ያለው ነገር አለ።
አንጻራዊነት አለ፣ ሞራላዊ አንጻራዊነት አለ። ትውልዱ አለየለትም። የት እንደሚገባ ግራ ገብቶታል። አንዳንዱ ጊዜ ይሄ ነገር ለአንተ ልክ ሊሆን ይችላል፣ ለእኔ ልክ ላይሆን አይችልም። ይሄ አንተ ጋር ልክ ከሆነ አንተ ጋር ብቻ ልክ ነው የሚሆነው እንጂ እኔ ጋር ልክ ላይሆን ይችላል የሚል በአንድ ጉዳይ ላይ ሁለት እውነት ያለ እስኪመስል ድረስ በአንድ ተመሳሳይ ድርጊት ላይ በአንድ ተመሳሳይ ሁነት ላይ ሁለት አይነት እውነት ያለ እስኪመስል ድረስ ላንተ ሰኞ ሊሆን ይችላል እንደማለት እኮ ነው። ቀኑ ሰኞ ሆኖ ሳለ ማለት ነው። ቀኑ ሰኞ ሆኖ ሳለ ላንተ ሰኞ ሊሆን ይችላል፣ ለኔ ግን ሮብ ነው እንደማለት ማለት ነው። ትውልዱ መንታ መንገድ ላይ ነው ያለው። ትውልዱ አለየለትም። እረፍት ይፈልጋል፣ መረጋጋት ይፈልጋል፣ የዘላለም ሕይወትን ማግኘት ይፈልጋል። ስለዚህ ልንነግረው ይገባል ነው ግራ የተጋባውን መንታ መንገድ ላይ የቆመውን በሞራል ሪሌቲቪዝም በሞራላዊ አንጻራዊነት ተቸክሎ ያለውን የት እንደሚሄድ ኮንፊውዝድ ነው ያለውን ወጣት ልናረጋጋው ይገባል እንደ እግዚአብሔር ቃል። ይሄን ካላደረግን ግን ወጣቱ የራሱ እርምጃ ቅድም እንደተነጋገርነው እየወሰደ ይቀጥላል። ቃሉን እያነበበ ይቀጥላል። ከአውደ ምሕረት ሊያገኝ የሚገባውን ስብከትና ትምህርት ከማህበራዊ ሚዲያው እያገኘ የራሱን ጣፈንታና እድል ፈንታ እየወሰነ ሊቀጥል ይችላል ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ አባቶቻችን የሚነቁበት ነገሮቻቸውን በጥልቀት በምናብ ሳይሆን በእውነት ቃል ላይ ቆሞ የሚነግሩበት፣ የሚያዩበት፣ የሚያስተምሩበት፣ ወደ እውነተኛ እረኝነት የሚመለሱበት ይሄ ከተለያየ አይነት ቤተክርስቲያን ከተሰጣት ተልኮና ዓላማ ውጪ ባሉ ተልኮች የሚጠመዱበት ሳይሆን ቤተክርስቲያን ከተሰጣት ሪስፖንሲቢሊቲ ውጪ የእግዚአብሔርን ቃል ከመስበክ ኃላፊነት ውጪ ባለ በማይመለከታት ሌላ ኃላፊነት ውስጥ ቤተክርስቲያን ተጠምዳ ሌላ ጉዳይ ውስጥ ሌላ ሪስፖንሲቢሊቲ ውስጥ ሌላ ርዕሰ ጉዳይ ውስጥ ገብታ ዋናው መልእክት ትታ ወደዛ ሐሳብ እንድትገባ የሚያደርጉ መሪዎች ሳይሆኑ በትክክል እረኝነታቸው የገባቸው በትክክል ለመንጋው የሚራሩ በትክክል የህዝቡ ጣፈንታ ዘላለማዊ የህይወት ጉዳይ ግድ የሚላቸው ረብ ነው ብለው የሚያስቡ አባቶች ይህንን ጉዳይ በትክክል ሊገነዘቡ ይገባል። አንዳንዶች ጥቅማቸው እስካልተነካባቸው ድረስ በክብራቸው እስካልተመጣ ድረስ ለህዝቡና ለምዕመኑ የዘላለም ህይወት ፋንታ ደንታ ቢስ የሆኑ አባቶች እንዳሉ የታወቀ ነው። ምንም የማይመስላቸው በህዝቡ የዘላለም ህይወት ጉዳይ ላይ ህዝቡ የዘላለም ህይወት አገኘ አላገኘ የእግዚአብሔር መንግስት አገኘ አላገኘ ጉዳያቸው ያልሆነ አንድ አባት በአንድ ወቅት እንደተናገሩት ማለት ነው። አረ አባታችን ብዙ ሰው እኮ ወደ ወንጌላውያን እየገባ ነው፣ ወደ ሌሎች እምነቶች እየገባ ነው። እኛ እንደምናየው እንዳይመስሉት አባታችን ለበዓል የሚወጣውን ህዝብ አይተን እንዳንታለል፣ ለበዓል ነጠላውን ለብሶ የሚወጣውን ህዝብ አይተን እንዳንሸወድ አባታችን ይሄ ነገር መፍትሄ ሊፈለግለት ይገባል ተብሎ ሲባሉ አንድ አባት ምን አሉ? ግድ የለም ህዝቡ ከፈለገው ይሂድ፣ ለኛ ዱርዬው ይበቃናል አሉ። ዱርዬው ይበቃናል። የጥምቀት ቀን ምንጣፍ የሚያነጥፈው ቄጠማ እየነሰነሰ አስፓልቱን የሚያደምቀው የሚዘምረው ዱርዬው ይበቃናል ብለው የመለሱ አንድ አባት አሉ። ይሄ በጣም አደገኛ የሆነ አካሄድ እንደሆነ ማየቱ በጣም ተገቢ ነው ብዬ አስባለሁ። የሮም ቤተክርስቲያንንም በዛ ልክ ነው ያንን ፈተና እንድትጋፈጥ ያደርጋል። ስለዚህ ቤተክርስቲያን ምን ማድረግ አለባት? ይሄ ምልክት ከሆነ አንድ አባባል አለ፣ ለንቁ ፈረስ የአለንጋ ጥላ ይበቃዋል ይባላል። እስኪገረፍ አይጠብቅም፣ እስኪመታ አይጠብቅም ማለት ነው። ስለዚህ ቤተክርስቲያን ማድረግ አለባት። ምን አይነት እርምጃ ልትወስድ ይገባል ብለን ስንል አንደኛ ይህን ሐሳብ ብዬ ሐሳብን ጨርሳለሁ። የመንፈስ አንድነቷን ጠብቃ የማስታረቅ አገልግሎቷን እንደ እግዚአብሔር ቃል እንደሆነ በሚገባ በወጉ ፈትሻ ዓለምን መድረሻ እግሯን ማለት ነው በብሕትውና ሳይሰነካከል ጫካ ውስጥ በመደበቅና በመከለል ሳይሆን የወንጌልን ጫማ ተጫምታ ወደ ዓለም በመውጣት ወነአምን ወልድ በሕይወት ዘላለም የሚለውን ማተቧን አጥብቃ ይዛ የመንፈስ ቅዱስንና የትንሣኤውን ኃይል ተላብሳ የመስቀሉን ቃል እንዲሁም ደግሞ የስሙን ስልጣን ተጎናጽፋ የእውነተኛ ክርስቶሳዊውን የትንሣኤውን ሕይወት አካሄድን ዘይቤዋ መሆኑን ሳትዘነጋ እውነተኛ የክርስቶስ ሙሽራ ያስባላትን የወንጌል አክሊል ደፍታ ሙሽርነቷን የጋረደባትን የትኛውን መሸፈኛዎቿን ሁሉ መጋረጃዎቿን ሁሉ ወዲያ ጥላ በሰማይ ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ የሚለውን ታላቅ ጥሪ በጨለማው ዓለም ላይ በመፈንጠቅ እሱ ብቻ ሳይሆን ዘመኑን በማወቅና ያወቀችውን ዘመን በመዋጀት ለዘመኑ በሚመጥን ተልኮና በሚመጥን ሁለንተናዊ ተክለ ስብዕና በመዘጋጀት ልክ እንደ ይሳኮር ልጆች ዘመኑን የሚያውቁ ዘመኑን የሚዋጁ የይሳኮር ልጆች እንደተባለ የእስራኤልን ዕጣ ፈንታ እንደሚወስኑ እንደ ይሳኮር ልጆች ዘመኑን በማገንዘብና በመረዳት
ፈጣንና ተለዋዋጭ የሆነውን ይሄንን ዘመን በእውነት በሁለንተናዊ ዝግጅት ራሷን በማብቃት ህዝቧን ወደ ወንጌል የምታመጣበት ዘመን እንዲሆን ጥሪዬን ማስተላለፍ እፈልጋለሁ። ነገር ግን ይሄን ማድረግ ሳትችል ቀርታ ከዚህ ውጤት ከዚህ ሐሳብ ግን ውጪ ተገኝታ ከዓለም የተለየች መሆኑ ቀርቶ በዓለም ብትዘፈቅ በዓለም ሐሳብ ብትዘፈቅ በዓለም ትምህርት ብትዘፈቅ በምድር መጻተኝነቷን ረስታ በምድር እንግድነቷን ረስታ በምድር የመኖሯ ሁኔታ ጊዜያዊ መሆኑን ረስታ በዓለም ዘላለማዊ ነኝ ብላ ግን ተቸክላ የምትቀር ከሆነ ከዓለም ጋር ግን የምትቆራኝ ከሆነ የወንጌልን እውነት የጽድቅን ማንጠሪያ የእውነትን ቃል ሰውራ የእውነትን ቃል ሐሳቧ አድርጋ መመሪያዋ አድርጋ የእውነት አምዷና ልኬቷና ስታንዳርዷ አድርጋ መገለጥ ግን ካቃታት በአገርኛ ባህል እንደሚባለው ዓለም በምታሰፍንበት ሰፌድ ብታነፍስ ዓለም በምትሰፍርበት ቁና ብትሰፍር ዓለም የምትጨልጠውን ጽዋ ብትጨልጥ ዓለም የምትደልቀውን ከበሮ አብራ ብትደልቅና ዳንኪራ ብታረግ በክፉ ተያዘች ለክፋት ወደቀች ለሚከተሏትም የዘላለም ጥፋት ምክንያት ሆነች እንላለን። ስለዚህ ቤተክርስቲያን የተባለውን ነገር በማድረግ ከዓለም በመለየት የወንጌልን ችቦ በመያዝ ታሪኳን ዘመኗን ዕድሜዋን ልዕልናዋን በሚመጥን የወንጌል ልቀትና የተልእኮ ብቃት በመገለጥ ለተሐድሶ እጇን እንድትዘረጋ በዚህ አጋጣሚ ጥሪያችንን ማስተላለፍ እንፈልጋለን። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ጥሪ በአባታዊ ልብ በሐዋርያዊ ኃላፊነት በክርስቶስ እውነትና ልዕልና በመስማትና በማዳመጥ በእርግጥ ለሕዝባችን መዳን ለቤተ ክርስቲያናችን ተሐድሶ ለአጠቃላይ ሁለንተናዊ ለውጥና ታላቅ አገራዊም ብሔራዊም እድገትና ክብር እንበቃ ዘንድ ይቆየን ያቆየን።